ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው። እንግዲህ ዛሬ ሀይሚ ከሀገር እንደወጣች የኢትዮጵያን ኤርላይን ሃይላይት ላይክ እንደ ባክግራውንድ ተጠቅማ ስቶሪዋ ላይ አድርጋለች። ግን የትም አልሄደችም። እየተጠቀመችው በኤዲቲንግ ነው ስቶሪ እያደረገችው። እውነት ሀሰት የሚለውን ለማወቅ ከፈለጋችሁ እዛ በስቶሪው ላይ ሰርች አድርጋችሁ ጉግል ላይ ገብታችሁ ለማወቅ ያው ስቶሪው ቶሎ ስለሚያልቅ አይጠብቃችሁም። ሰው ሌላ ቦታ ያን የስቶሪ ቪዲዮ የተለቀቀውን ሌላ ቦታ ሄዳችሁ ያንን ኮፒ ፔስት አድርጋችሁ ወይ ክሊክ አድርጋችሁ የት ነው ቦታው ብላችሁ ሰርች ስታደርጉ ሀይሚ የትም ቦታ አልሄደችም፣ እዛው ኢትዮጵያ ናት። ነገር ግን በኢቴዲንግ ወይም በአል ኢንቴሊጀንቲ የተቀነባበረ የኢትዮጵያ ኤርላይን ሃይላይት ፎቶ ፖስት አድርጋለች። እንደሄደች አድርጋ ተመስኬን ምናምን የሚል እንባ ያቀረረ የኢሞጂ ምልክት ተጠቅማ እንደዛ አድርጋለች። ነገር ግን ሀይሚ ይህን ያህል ተመልካችን ለማሳመን ይህን ያህል አዎ ተጣልተናል፣ በግድ ከሀገር ብሩክ አስወጥቶኛል፣ ብሩክ አልተንከባከበኝም፣ ብሩክ መጥፎ ነው ምናምን በቃ ይህን ያህል እንደዛ አይነት ካራክተር እንድትቀበይ በምንም ታምር እኔ አልገፋፋሽም። ስሪ ስራ ነው የምትይ። እኔ በመስራታቸው በጣም የምደግፋቸው ናቸው። ነገር ግን እነሱን የማይወክል ስራ ሲሰሩ ፑሽ አላረግም እና ሀይሚ የትም አልሄደችም። በአል ኢንቴሊጀንቲ የተቀነባበረ የኢትዮጵያ ኤርላይን ሃይላይት ፎቶ ነው ፖስት ያደረገችው ማለት እወዳለሁ። ከዛ በተረፈ እንግዲህ ፍቅረኛሞች ምናምን አይደሉም ባልኩት እየታየች ምናምን ላሽ በጣም መወዳት ልጅ ናት። በነገራችን ላይ ይሄን የጻፈችልኝ ሁሌ የምትከታተል ኮመንት የምጽፍልኝ ናት። እነሱ እህትና ወንድም እስካሉ ድረስ እኛ ምን አገባን? ምን ውስጥ ገብተን ነው እየታየን ፍቅረኛሞች መሆናቸውን እየታየን ባልና ሚስት መሆናቸውን እየታየን ባሳዩን ልክ እስከዛሬ ብለን ነበረ። አሁን ግን አይደለንም ብለዋል። ወንድም የእህቴ እስከተባባሉ ድረስ እኔ ብሩክ ሀይሚ ቤተሰቦች ጋር ሽምግልና በስነ ስርዓቱ በሀገራችን ባህሉ ልኮ የታገቢኛለሽ የቀለበት ካላረገላት በአደባባይ በኮላው ሆኖ ቪዲዮ እንደሚሰሩ ነው የምሰራውም የምናገረውም። እና ለማንኛውም ዛሬ የመጣሁት ብዙዎች በጣም ድንግግጥ ብላችኋል እንጂ አንተና የትም አልሄደችም። ያው ሰርች አድርጋችሁ ማየት ነው። ሌላው እስከዛሬ በጣም ብዙ ጊዜ የምትሸወዱ ሰዎች ያው እንግዲህ ያልተማን እስከተባለን ድረስ መናገር ግድ ነው። የትም ቦታ ሆነው ቪዲዮ ሲሰሩ ኢቭን ተጣልተናል ብለው ተለያይተናል እዛና እዛ ሌላና የተለያየ ቦታንን ብለው ሲነግሩን ያንን የሰሩበትን ሀይሚ ያለችበትን ወይም ብሩክ ቆሞ የሰራበትን ቪዲዮ ሁለቱም አንድ ቦታ እንደሆኑ ለማወቅ በቃ ከፈለጋችሁ ያንን ክሊክ አድርጋችሁ ሰርች ማድረግ ነው። የትም ቦታ አሁን እኮ በስልካችሁ ላይ ሁሉንም ነገር እውነታውን ማወቅ ትችላላችሁ። ግን በቃ ዝም ብላችሁ ባላየ ምን አገባኝ ምናምን የሚል ነገር አለ። ፈታ እያላችሁበት የምትሄዱ ቪዲዮ ከሆነ ኢትሶኬ። ግን በግድ መኑ በግድ ተለያይተናል፣ በግድ ተጣልተናል፣ በግድ እንደዛ አይነት ነገር ፉገራ ከመጣ ግን ኤኒ ቦታ ሆነው ቪዲዮ ሲሰሩ የት ቦታ እንዳሉ ራሱ ያንን ያሉበትን ቦታ ክሊክ አድርጋችሁ ምልክት ምናምን ይሰጣችኋል። ያንን በደንብ አስተካክላችሁ ፎቶን ሰርች ስታደርጉ ያሉበትን ቦታ ቁጭ ያደርግላችኋል። ከማንም ምንም እንዳትጠብቁ። እናንተ ነጭ ልብ ያላችሁ ምስኪኖች ናችሁ፣ ያልተማራችሁ የተባላችሁት እንጂ የተማሩትማ ያው የተማሩ ያውቁታል። ስለዚህ ከማንም ምንም ኢንፎርሜሽን አትጠብቁ። ራሳችሁን አታታምሙ፣ ጨጓራችሁን አታስለጡ። በቃ እውነታውን በራሳችሁ በስልካችሁ ላይ ማወቅ ትችላላችሁ። ስለዚህ ሀይሚ የትም ሀገር አልሄደችም። ምናልባት አሁን ይህን ፎቶ ለእኛ ማደናበሪያ ስቶሪ አድርጋ ከዛ በኋላ ፕላን አድርገው እንግዲህ ሊበሩ ይችል ይሆናል ወይም በሩ ይሆናል። ግን አሁን ትናንትና ስቶሪ ላይ የለጠፈችው ነገር ወይም ማታ ወይ አሁን ነው ያየሁት፣ የትም አልሄደችም። የአል ኢንቴሊጀንቲ ፎቶ ነው። እሺ ቤተሰቦች እንግዲህ ስለ ስቶሪው ይሄን ካልኳቸው፣ አሁን መጨረሻ ላይ ደግሞ እንግዲህ ሀይሚ በራሷ ቻናል ላይ መታ ያለችበትን ቦታ መናገር አልፈልግም ብላለች። ቤት ውስጥ ነው ያለችው። የትም ቦታ እንዳለች ቤት ውስጥ ስለሆነ ያለችው ማወቅ አይቻልም። ወደ ውጭ ከወጣች ግን የት ቦታ እንዳለሽ ሀይሚ በዛ አጋጣሚ አንቺ መናገር አልፈለሽም፣ ግን ያለሽበትን ቦታ በቀላሉ ማወቅ ይቻላል። በዛ አጋጣሚ ልንገርሽ። ከዛ በተረፈ እኔ ስቶሪ ላይ የሆነ ነገር ለጥፌ ነበርና ሀይሚ ለብሩክ የመጀመሪያውም የመጨረሻውም፣ ብሩክም ለሀይሚ እንደዛው የመጀመሪያውም የመጨረሻውም ናት ብዬ ነበር። ሀይሚም እንደዚሁ ብላለች። የመጀመሪያም የመጨረሻ ነው ብላለች። ከዛ በተረፈ እንግዲህ ሀይሚ ሁላችንም እንደምናውቃት አስመስላ ሳይሆን ሆና ነው መሰራ የተሰጣትን ካራክተር ሰማይ ዝቅ ምድር ካፍ ብትል ውንጥ የለም ያንኑ ፍርጥ ነው የምታደርገው። እና ዛሬ ለማስመሰል ሞከረች፣ በቃ ሆና ለመስራት ሞከረች፣ ግን አልቻለችም። 3 አይነት ወሬ ነው ያወራችሁ። አንደኛ ሰውን ጓደኛ ምናምን እንግዲህ ከኋላ አጃቢዎቹን ታዘብኳችሁ፣ ለምን አትሄጂ
ለምን ምናምን አትሉኝም ነበር? ላይክ እንደዚ አይነት ነገር ለምን አደውሉልኝም ነበር? ለምን አልጠየቃችሁኝ? ምን ሲል ለምን እንደዚህ ከፍቶኝ ብቸኝነት ሲሰማኝ ለምን ዝም አላችሁኝ? አለችና ቆየት አለችና ደግሞ ያው ብዙ ሰው ቴክስት አድርጋችሁልኛል፣ ደውላችሁልኛል፣ ግን እኔ ያላነሳው ማለች። ሌላው ደግሞ እንግዲህ ብሩክን በጣም እንደምታፈቅረው እንደምትወደው ገና እየነገረችን ነው። ከዛ በተረፈ ደግሞ እንግዲህ ቶሎ ቶሎ አልመጣም ማለች። ለምን አልመጣም አልሽ ብዬ ስጠይቅ ዋይፋይ ሲም ካርድ መቀየር አለብኝ። እንግዲህ ከሀገር ስትወጡ በጣም ከባድ ነው ሁሉም ነገር፣ የአየሩ ጸባይ፣ የኢንተርኔት ምናምን የለም። እኛ ከሀገር ውጭ ሆነን አይደል እንዲህ ሀይሚ፣ ይህ ገና እኮ አንድ ቀንሽ ነው። 24 ሰዓት እንኳን ባለሞላ ጊዜ ውስጥ ተቸገርሽ። አያችሁ ውሸት ሀይሚ አችልም። እኔ ብዙ ጊዜ የምለው ሀይሚ የተሰጣትን ካራክተር እዛው ላይ ፍርጥ ነው የምታደርገው። አስመስላ መስራት አችልም። ሆና ስለሆነ የምትሰራው ዛሬ እርብት ብታሌ ለማስመሰል ገና 24 ሰዓት ሳይሞላሽ ከሀገር ሲወጣ በጣም ከባድ ነው። ብቸኝነት አለ። አሁን ዋይፋይ ኢንተርኔት የለኝም፣ ሲም ካርድ መቀየር። አሁን ታዲያ አሁን በምንድን ነው ያገኘሽን? ስቶሪ ላይ ቲክቶክ ላይ የለጠፍሽው በምንድን ነው? አይ ሀይሚዬ፣ ለማንኛውም ያለ ሲም ካርድ ዋይፋይ ኮኔክት ማድረግ ይቻላል። ፕላስ ደግሞ ያው የበረራ ትኬት በኦንላይን እንትን መሙላት አፕላይ አድርጎ የበረራ ትኬት መቁረጥ እንደሚቻልም አለ ምናምን ብላለ። ያው ልክ ነሽ፣ ግን 24 ሰዓት ባልሞላ ጊዜ ውስጥ በዚህ ሰዓት ኢትዮጵያ ውስጥ ባለው ሲዝን አታገኝም። ሌላው አሁን የሰራችው ሀይሚ እያለቀሰች የሚመስል ፊቷን አቅርቡትና በደንብ ይዩት። አይኗ አካባቢ ምንም ነገር የለም፣ ግን ወደ ታች ወደ ታይ ፊቷ ላይ የሆነ ማይ ነገር ቀብተዋለች እያለቀሰች እንዲመስል። ከዛ በተረፈ ምን ሆነሽ ነው አሁን? የሚያሳዝን ክላሲካል ያስገባሽ እንደው እውነት ቢሆን ያለቀሹ ምን ሆነሽ? እስኪ ንገሬን፣ የሆንሽውን ነገር ንገሬን። እኛ እንዲሁ 24 ሰዓት ፍንስንስ ብለሽ እንድትኖሪ እኛ ተጨንቀን ተጠበን አንቺ እንደፈለግሽ እንድትኖሪ እናደርግሻለን። ግን ችግርሽ የሆንሽውን ነገር ፍርጥ አድርገሽ አትናገሪም። ይሄ ነው የአንቺ ችግር እንጂ ከዛ በተረፈ ሙሉ ዙሪያሽን ሰው ነው። ብቸኝነት ተሰማኝ። በምንም ታምር ብቸኝነት አይሰማሽም። አንቺ ነሽ ፍጥ 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 ያልሽው። ይህ መሳይ ጎምላላ የሆነ ጨዋ ልጅ እያለ ጨዋ አፍቃሪ እያለሽ ብቸኝነት ተሰማኝ። ይሄ ውሸት። እንደው በአጠቃላይ ጠቅልል አድርጌ ስነግራችሁ አሁን የተለቀቀው ቪዲዮ ላይ ውሸት ነው ሁሉም ነገር የሰራችሁ። እንደነገርኳችሁ ያለችበትን ቦታ ማወቅ ይቻላል፣ ግን የቤት ውስጥ ነው ያለችው። ውጭ ላይ ምናምን ቪዲዮ ከቀረጻች የት ቦታ እንዳለች ማወቅ ይቻላል። ሌላ ብቸኝነት ተሰማኝ ታዘብኳችሁ ምናምን ካለች በኋላ ስልክ ደውላችሁልኛል፣ ቴክስት ጽፋችሁልኝ ነበረ፣ አላነሳም። አያችሁ እንዴት መዋሸት አችልማ። እኛን ለማሳመን በጣም ጥረሻል። ለጥረትሽ ለስራ ትሁትነትሽንም ሁሌ ያደንቃለሁ። ግን አሁን ላይ እየሰራሽ ያለሽ ስራ አንቺን አይመጥንም። ብቸኝነትን በምንም ታምር አይሰማሽም። ድሮ ነበር ብቸኝነት ሜቢ ቢሰማሽ። ስለዛም ነገር ግልጽ አላረግሽልንም። ለማንኛውም ሀይሚ እንደዚ አይነት ውሸት አትዋሺ። ኤኒዌይስ እያደር ነገ ደግሞ ምን ትለቃለች የሚለውን እያየን እንጨምርበታለን። እንግዲህ ከሀገሩ አልወጣችም። ምናልባት ወጣ ከሆነ ግን ብሩክ ደግሞ ቀጣይ ይወጣል። አብረው ሆነው ከሰሩ የት ቦታ እንዳሉ ቦታውን እናውቃለን። ሸር አደርጋቸዋለሁ። እኔም ከወጡም ደስ ይላል። አብረው ያው አገራችን ላይ ያለው ነገር እያያችሁ ነው። በጣም ነው የሚያስጠላው ሀገራችን፣ በጣም ማለት ነው። ቢወጡ አሪፍ ነው፣ አብረው ቢዝናኑ። ግን ብቻዋን አልሄደችም። እዛው ኢትዮጵያ ውስጥ ነው ያለሽው። እንደው ሜቢ ከወጣሽ ራሱ ከወጣሽ ውጭ ላይ ከተቀረጸ ቪዲዮ የት ቦታ የት ሀገር እንደሆነች ማወቅ ይቻላል። እንግዲህ ነገ በሚለቀቀው ቪዲዮ ደግሞ እቀጥላለሁ። ይመቻችሁ።